ይኸውልሽ አዳምጪ ሰው የሚልሽን አዳምጪ። እሺ እየሰማሁ ነው። እሺ ስልኩን ስጫትና መተን ውሰድሽ ወይ ጦይባ የሆነ ሜሴጅ ተልኮልሻል። አቅሻለሁ። እንዴት ነው አታውቂኝም? አንቺ እንደዚህ አይነት ንግግር እኔን እንዳትናገሪኝ። ከኤምባሲ ሰው ጋር እንዴት እንደዚህ አይነት አፍ ላፊ ትናገሪያለሽ? ምን አይነት ንግግር ነው የምትናገሪው? በቃ ያቺ ማሚ ያቺ ነጭ የምትባለው እንደዚህ ነው የሚያረጋት። ልክ ወንድ መቶ ነይ ቀጥይ ሲላት ቀጥ ብላ ለ2 ሰዓት ያክል አፏን ትዘጋለች። ግን ወንድ ካለ እንደዚህ አትተናኮልም። ብቻ ግን ዞሮ ዞሮ ግን ወንድ ያስፈልጋል። መቼ እንደሆነ ታውቂያለሽ? የመጀመሪያ ቀን በዚህ ሁኔታ ስታገኛት ለኤምባሲ ነበር ማስረከብ የነበረብሽ። ትክክል። በቃ የመጀመሪያ ቀን ገባሽ? አልሐምዱሊላህ እስካሁን ድረስ ምንም ነገር አልሆነም። አንዳችሁን አንድ ነገር ብታደርግስ? እቺ ልጅ ወዳ አይደለም በራሷስ ደግሞ ሆነ ነገር ነጭን ታውቂያለሽ? ሌሊት ተነስታ ቢላ ታነሳ ነበር። ቢላ ሁላ ታነሳ። እኔ እሷን እስከማወራ ድረስ እናንተ ስልኳን ተቀብላችሁ ልትሉ ትችላላችሁ። ከስሯ ላሳርጉት። አሁን እሺ አትላችሁም? ሳሪ ወይ ደግሞ ስትተኛ ይሻላል። ፓተር አለው ስልኳን ፓተር አለው። እሺ ከእናንተ ቤት የምትቀርበው የምታወራው የለም አለ? የምታወራው ማን ነው? እኔን ነው። አንቺ ነው የምታወራው? እኔን ታወራ። ቀስ ብለሽ ያ ኦኬ። እሺ አንቺን ታምንሻለች? እኔን ትቀርባለች። ትንሽ ስልኳን ትሰጥሻለች። ታዲያ ትሰጥሻለች ስልክሽን? እኔ እንጃ አናግሪያት። እሺ ካለኝ እስቲ ፎቶ ምናምን አሳየኝ ብለሽ ፎቶ አሳየኝ ብለሽ ፎቶ አሳየኝ ተባላትና ትሞክራት። ዛሬ አናግሪያት ነበር። እስኪ ኮፒ ምናምን ካለ እንደዚህ ካሁን በድብቅ ስታወሪ ምናምን እንደዚህ ትጮሃለች። ገብቶሻል? ስለሷ ስታወሪ ከሰማች ምናምን እና ግልጹን ዝም ብዬ እስኪ ኮፒው የፓስፖርትሽ ካለ መታወቂያ እንኳን እንድናወጣልሽ ምናምን ስላት የለም ጭራሽ የለኝም ወልህ አለኝ። እና ፓተር ስላለው አሁን እንዴት አድርጌ ከፍተዋለሁ? ከጠይቀታለሁ። እንደዚህ እኮ እኔ ነው ትንሽ ተፋራለሁ። አንዴ ስሚኝማ እንትን አድርጊ። ኢንተርኔት ሰጣችኋታል? አይውልሽ ኢንተርኔት ማለት ነው የቤቱ ባለፈው እንደ ድንገት መቶ ቆርጦብን ነበር ሰውየው ማለት ነው። ከዛ ለኛ ሰጠና አንቺ ስልክሽን ስጭኝና ልሙላልሽ ስላት አልፈልግም እሷ ናትና ያስቆረጠችብኝ አልፈልግም ብላለችኝ። ፓተሩን ቀይሮት ነበረ የዋይፋዩን ማለት ነው። መቶ አስቀየራችሁብኝ አሁን አልፈልግም ማለት አንቺ ስካን አድርጊና ውሰጂ ብላት እምቢ አለችኝ። ስልኳን አታስነካም ማለት ነው። አታስነካም። አሁን ራሱ በቃ ዝም ብላ አንዳንድ ጊዜ ለምንድን ነው ሻንጣ የነካሽው ብላ እሷን አብዛኛው ነው አሁን ራሱ እሷን በቃ ምንም እንድታያት እንኳን አትፈልግም። ገባሽ? በጣም ትሰግድ ትጸልይ ይሆናል እንግዲህ ሁላን ነገር እኮ ነው። አሁን አንዴ ሂጅና አንዴ ወይ የሆነ ብቻ እንትን ብለሽ አሁን ኢንተርኔት አላት ስልኳ ላይ የላት አንቺ ማለት ብላት እምቢ አለችኝ። እስካን አድርጊም ብላት እምቢ አለች። ግን ጠርቼ ስልክሽን እስኪ አንቺ ለየው ማለት እችላለሁ ወይም ቢ ትላለች እንጂ። እስቲ አሁን ጥሪያት እዚህ ጋር እንደውም ጥሪያት አንዴ። ጠይባ ሳሪ ትፈልግሻለች። ነይ ጠይባ ነይማ መሲያው ያታል። ቆይ ምን እንደምላት ታያለሽ። ጠይባ ነይ መሲ ቪዲዮ ክፈችላት። እሺ ሳሪ ጠይባ እንዴት ነሽ? አሎ ሰላም ነው። ነይ ቁጭ በይ። ቀጠሮ እንደዚህ አለው አወቅሻት? መሲ ብርጅስቶን ናት። እቺ ደግሞ ጠይባ የኔ ውድ እንዴት ነሽ? ጠይባ መሲ ነኝ። እንዴት ነሽ? ቪዲዮ ውጪ
እሺ ወደ እሺ የኔና እሺ ይኸው መቅየ ማነሽ? እንዴት ነሽ? ኧረ እኔ አላቅሽም። የሳሪ አክስት ልጅ ነኝ ውዴ። ለእኔ አላቅሽም። ሰላም ነው አለው። እንዴት ነሽ ውዴ? ሰላም ነው? በሰላም ፈለግሽኝ? እኔም በነገራችን ላይ በዚህ ገብቼ ስለማላውቅ እንትን ጠይባዬ እንትን አንዴ በዋትስአፕሽ የላኩልሽን አንዴ አብራችሁ እዩት እስኪ። አሁን በዋትስአፕሽ ልኬ ነበር። ክፈችው እስኪ ስልክሽን። መጻፍም ማንበብም አልችልም። ያኔ እኔ ዋትስአፕም የለኝም። ዋትስአፕ የለኝም። እዩ ልከውልሻል። አሁን ለእህትሽ መረጃ ማለት ነው። ቼክ አድርጊው ውዴ። ላላ እህቴም አትጽፍም። ያኔ ትጽፋለች ግን አታወራም። ታውቂያለሽ? ሳሪ ናት የላከችልሽ ለእህትሽ ማስጠበቂያ። ጠይባዬ ነው እንትን ነው። አንዴ ኢሞ ላይ ውዴ አንዴ ስልክሽን ክፈችው። ላላ እኔ መግባት አልፈልግም። በዚህ አልገባም። አብቴ እኔ ዋትስአፕ የለኝም። በኢሞ ልካልሽ። በኢሞ ልኬልሽ እኮ ነው። ግቢና ይው ግቢና ይው ጦይባ አብራችሁ ሂዱና ፓፓር ነው። ጠይባ ነይ አንዴ ነይ አንድ ጊዜ ፈልገውሽ ነው። ነይ ኮፒማ ምናምን ነገር እንዴት አይኖራትም ታዲያ? ቆይቷል። ከሁለት ስልክ ነው አለ። እርግጠኛ ነኝ ኮፒ ራሱ አይጠፋም። ዛሬ ጧት ሳናግራት አይመለከትሽም ጸጥ ባያለች። ጠሪያት ጦይባ ነይ እሺ ተይው በቃ ነይ። እየጠሩሽ ነው። ሳጨርሽ ለምን ትሄጃለሽ ታዲያ? እየጠሩሽ እኮ ነው እነሱ። ነይ አንድ ጊዜ ስለ እህትሽ ልነግርሽ ነው ሳሪ። ነይ ሳሪ ስለ እህትሽ ልነግርሽ ነው። በፍጹም ግን ስልኳንም አታስነካም። አየሽ መሲ በጣም ስልኳ ላይ የሆነ ነገር አለ አይደለ? እኮ ኤምባሲማ ይሄዳሉ ግን ላንቺ ስለኔ ስለ እህቴም ስለሷ ማያገባት ጠይባ ይሄው እየጠራችሽ ልመጣ ነው ባያት መሲ ቤት። ጠይባ ይሄው እየጠራችሽ እኮ ነው። ጠይባ ነይ አንዴ ጠይባ ስርዓት ይኑርሽ። ነይ እና አናግሪኝ አንዴ። እኔ አቅሻለሁ። ነይ አንዴ አናግሪኝ። ስለ ስርዓት ይኑርሽ። እኔ ልውሰደው ስልኩን ከሷ ጋር። አዎ ሂጂ፣ ግን እንዳትገፈትርሽ ተጠንቀቂ። በነገራችን ላይ እንደዚህ ሹሩሩ ምናምን እንትን ስትሉ እንትን ትላለች። ልክ እንደ ነጭ ነው እሷስ። አንዴ ስልኩን ስጫት። ከዛ ነገ እነ ዲጄ ሙለርን እንልካትና እነሱ እንዲያስከፍቱት እናደርጋለን። እንልካቸዋለን። አንቺ ጠይባ ምንሽ ነው? አንቺ ጠይባ ስነ ስርዓት ይኑርሽ። ላይ ቁጭ ብለሽ አዋሪ። ሰው አይደል እንደሚያዋራሽ? ምንድን ነው የሚያጨማልቅሽ? አርፈሽ ቁጭ በይና ስልክሽን አንዴ ክፈችው። በኢሞ አርፈሽ ቁጭ በይ። አርፈሽ ቁጭ በይ። ላይ ቁጭ በይ አዋሪ። ኢሞ አንዴ ክፈችው። አንዴ ስልክሽን ክፈችው። እንዳትወጪ ነይ። ስልክሽን ክፈችው። እመጣለሁ። ታክሲ ውስጥ ነኝ። መጥቼ ስልክሽን ከምቀማሽ አሁኑኑ ክፈችው። በቃ እኔ እየመጣሁ ነው። ይኸው መኪና ውስጥ ነኝ። እነዚህ እኮ ኤምባሲዎች ናቸው። አንቺ ጠይባ እንገባለን። ታሪ ዲጄ ሙለርን እንጠራውና ዲጄ ሙለር እነሱ ጋር ይሄዳል። ኦኬ እሺ። አሁን ምን እንትን ልበላ? ዲጄ ሙለርን እንጥራው። አሁን ይሄድ አቡዳቢ ስለሆነ
አዎ እሱ አቡዳቢ ግን የት አካባቢ ናቸው አካባቢያቸው? ቆይ እስኪ ዲጄ አንዴ ደውልለት። ቢኒያስ የት ነው ዲጄ? የት አካባቢ ነው? ሌላ ሰው አታስገቡ ጋይስ፣ ወደ ቤት ማሚ ነኝ። ኦኬ ሙሌ እኮ መሀል ነው፣ እነ ሳሪ ሰፈር ነው አልሀበሻ። እኛ ሰፈር እዛ ነው እንዴ ያለው ሙሌ? ዲጄ ሙለር? አዎ ሳሪ እዛ አቡዳቢ ሆኖ አልሀበሻ ሰፈር ነው እሱ። ኦኬ ሩቅ ነው ማለት ነው። በመኪና ቢያንስ ጎበዝ ከሆነ ነጁ 30 ደቂቃ 25 ደቂቃ። ቸግራለሁ 30 ደቂቃ ማቀርብ ነች። ቅርብ ነው። ዲጄ ሙለር አንዴ የሚያደርገው ምንድነው? አዎ ለምንድን ነው የሚሄደው? ስልኳን ይቀበላታል። ፓተርኑን ክፈች ይላትና ከዛ እስቲ አዝማሚያውን አይተን በዚህ ሰዓት አይደለም መሲ 3 ሰዓት ነው 3 ሰዓት በቃ። ስለዚህ ነገ በቃ ጋይስ ነገርኳችሁ እኮ ከነገ ውጭ ምንም መፍትሄ የለውም። እነሱም ይሄን ያህል ቆይተዋል። 5 ወር እኮ አብራ ተቀምጣለች ከነሱ። በቃ ችግር የለውም። ነገ ዲጄ ሙለር እንልኳለን፣ እነሱ ይሄዳሉ። ከዛ እነሱ ከኤምባሲ ጋር ምናምን አንዴ ተቆጥቷት ምናምን ወንድ ሲያወራት ልክ እንደ ነጭ ነው። እሺ ሙዷ ችግር የለም። እኛ ነገ ወይ ከነገ ወዲያ እንትን ብለን አስተካክለን ኤምባሲ እንትን እንላለን። ካልሆነ ደግሞ ነገ ዲጄ ሙለር እንዲሄድ እናደርጋለን። አይሻልም ጋይስ? መፍትሄ የሌለው ነገር እንትን እሷንም ከምናደክማት እነሱም እንትን ከምትሉ ዙዙ ይሻላል። እንደዛ ይሻላል። ሳሪ ነገ ዲጄን እንጠራውና እንትን እስቲ ሶል ያውራት። ዝም በይና መሲ ሶል ለሶል ስልኩን ስጮና እስቲ ያውራት። ሶል አንዴ ስልክ እያወራ ፋሲካ ሺ ሰልሚ ሳም ያ ቪላ ነምበር 5 ዞዞ አሁን ስታቀርቢላት እሺ። ወንዱ ሲመጣ ወንድ ያውራት። ለማንኛውም ለመስ ሎኬሽን ላኩ ይልካሉ ጋይስ። እነሱ እኮ ተናዋይ ሰው ናቸው። ግን 2800 ሰዎች ተማሩ። እንደዚህ አይነት ነገር ሲመጣ ወደ ቤታችሁ አትውሰዱ፣ ሪስክ ነው። ወደ ኤምባሲ አሳውቁ። በጣም ለእናንተም አደጋ ለልጅቷም አደጋ ነው የምታረጉት፣ ለሌላም ሰው ስተኛል ፌስታ አወዩ ጋይስ ለወጣ ነው። 3 ሰዓት ሆነ። ሱቁን ልዘጋ ነው፣ ልሄድ ነው። አስገቢኝ የምትሉ ሰዎች እሺ አንዴ ዙዙ አንዴ አቅርቢያታ። እሺ ማሚሽ ቶሎ ጓ ብለሽ የምታወራት ቦታ ላይ ስጮ ስልኩን ጦይባ እያናገርኩሽ ነው። ጦይባ ያልገባም خلاص እኔ እንደ ከፊሌ خلاص እንደ خلاص እኔ መግባት አልፈልግም። ከባሲ ነው ማናገርሽ። ጦይባ ወንድማችን እኮ ነው። አውሩ የለም ጦይባ እየሰማሽ ነው? እየሰማም ነው። ምን ነበር? ከምባሲ ነው ማናገርሽ። እሺ ኤምባሲ ለምንድነው ሰው ሲያናግርሽ ሰው ማታከብሪ? አይ እኔ መግባት አልፈልግም። በዚህ ስና በመግባት አልፈልግም እኔ ምክንያቱም ምንም የምፈልገው ነገር ስለሌለኝ ማለት ነው እኮ። ለምንድነው ስልክሽን ማትከፍቺው? አይ እኔ ዋትስአፕ የለኝም። ዋትስአፕ የኔን ቁጥር አታውቀውም እሷ ማለት ነው እኮ። እኔው ክፈችና እኔው ላ እኔ ዳታ የለኝም። ሁለተኛ ደግሞ እኔ ዋትስአፕ የለኝም። ዳታ እነሱ ይሰጡሻል። አንቺ ክፈቺ። እኔ የምልህ ለምን እነሱ ዳታውን እኮ እሷ ናት አውቃ የዘጋችብኝ። ለምን ትዘጋብኛለች? ሁለተኛ ደግሞ እነሱ ዳታ ሲሞሉ ለምን በመስመር ደውለው ያወሩበታል? ዳታ እንዴት ነው በመስመር የሚወራበት? አይ በመስመር ያወሩበታል። በመስመር ያወሩበትን ለብቻ ይሄ ሂሳብ ወጥቷል። ያኔ ይሄ ካሜራ አውጥቶታል፣ ለብቻ ኮምፒውተር አውጥቷቸዋል። በመስመር እየደወሉ እያወሩበት ማለት ነው ዋይፋዩ
ዳታ እኮ ይቀየራል። አሁን አንቺ ዳታ ትፈልጊያለሽ አይደለ? ዳታ ይክፈቱልሽ እንደ አዲስ አውቃለሁኝ። ግን እነሱ ደውለው ያወሩበትን ዋይፋይ እኔ እንዲከፍል ይፈልጋሉ። እኔ ደግሞ አልከፍልም። ምክንያቱም ይህ አግባቤም አይደለም አደለም። አሁን አዳምጪኝ ጦይባ አዳምጪኝ። አሁን ስልኩን ስጫቸውና ስልኩን ዳታ ይሙሉልሽ። እኔ አልፈልግም ዳታ خلاص እኔ አልፈልግም። እኔ አሁን ነገ ሰውዬ መጥቶ ወስደኛል خلاص አልፈልግም። እኔ ማነው ሰውዬ መጥቶ የሚወስድሽ? ግዴታ ነው ዳታ ሞልተሽ እዛ ላይ ተላከልሽን ሜሴጅ ማየት አለብሽ። خلاص እኔ አልፈልግም። እኔ ዳታ መሙላትም አልፈልግም። ሜሴጁ ከኢሚግሬሽን ነው በላት። ከኢሚግሬሽን መሆኑን ንገራት። አንቺ ችግር እንዲደርስብሽ ትፈልጊያለሽ እዚህ ሀገር ሰው ሀገር ላይ? አይ እኔ ከፊል አለኝ። እኔ ያለ ኮንትራት አለ ከፊል አለኝ خلاص እሷም በእኔ አትገባም፣ እኔም በሷ አልገባም خلاص። እሺ አሁን ስጭና አዳምጪኝ። ትፈልግ እንግዲያውስ ነገ ይመጣል። አንቺም በእኔ አትገቢም፣ እሷም በእኔ አትገባም። እየገባን አይደለም። አንቺን እኮ ለመርዳት እየሞከሩ ነው እነሱ። ለሽ ትረጅኛለሽ? ለምን አሻንሹ ምን ትረጅኛለሽ? ለእሷ እርጂ። እሷን አንቺ አላለችሽም እንዴ? እሷንም አንቺንም ከሁለታችሁንም አሁን ለመርዳት ነው እንደዚህ እያደረገ ይታቃሉ። እኔ ለምን ትረጅኛለሽ? ለምን ትረጅኛለሽ? አንቺ ለራስሽ 24 ሰዓት አለው ያልሽበትን በዋይፋይ ካርድ እየሞላሽ ትጠቀሚያለሽ። ያን የታወቀብሽ ጊዜ የዋይፋይ ፎን ቁጥር ቀይርሽው ለሽ ትቀይሪያለሽ። አሁን መልሰሽ አንቺን ሞላለሽ እና በእኔ ነው የሚወጣው፣ በእኔ ስም ነው የሚወጣው፣ በእኔ ቁጥር ነው የሚሞላው። እኔ ደግሞ ያውርቻለሁ እንዴ? መቼ ለሽ ትቀይሪያለሽ ቁጥር? አሁን እኮ እነሱ ናቸው እያጓሩሽ አሉት። ለምን አንቺ ቀየርሽው የዋይፋይን ቁጥር? ለምን ቀየርሽው? ተበላሽቶ ስለነበር። አልተበላሸም። አንቺ እኮ አልተበላሸብሽም። አንቺ አልተበላሸም፣ አጨራሽም አልተበላሸም። ስፈልግ እሷ ከእኔ ዝግት ታረግብኛለች። መልሳ እንደገና ከሁለት ሰዓት በኋላ መልሳ ትቆጥልኛለች። ጠይባ ብዙ ኧረ እናንተ ደግሞ ከእሷ ጋር ይመላለሳሉ እንዴ? ዙዙ ጠይባ አይሰራም። ጠይባ ላላ خلاص ላ አንቺ ጠይባ ታደሰ ይሙት ነው የምልሽ። ስነ ስርዓት ይኑርሽ። አታውቂኝም፣ እኔን አታውቂኝም። እኔ እዚህ ቪዲዮ ውስጥ ለመጀመሪያ ጊዜ ስገባ ታውቂያለሽ? አታውቂኝም፣ አላውቅሽም። አውቅሻለሁ በደንብ። ስልኩን ስጫት እያልኩሽ ነው። ስልኩን ስጫት፣ ስልክ ስጫት። የኔን ስልክ አታውቂም። ኦኬ ሂጂ ዞዞ፣ ሁለቱን ስልክ በሩ ጋር ነኝ። አቀብኝ። ሁለቱን ስልክ አምጡ። ማትከፍተው ከሆነ ሁለቱን ስልክ ተቀበሉና አምጡ። ዝም በይ አሁን። ዝም አንቺ ራስሽ ዝም። እኔ አልጽፍም አላነብም። እኔ ከፊል አለኝ ታውቂያለሽ። የኔም ሌላ ሰው የጻፈልሽን ወደ እኔ ያስመስለው እኔ ጋር ተጫለሽ። አንቺ ጠይባ አሁን አብሽን ሂጂ። አንቺ ዞዞ ሁለቱን ስልክ ታች አቀብኝ እያልኩሽ እኮ ነው። እናቀብላት እሺ፣ ክፈችላት እና ወይ ክፈቹ ወይ ሁለቱን ስልክ ቤት ገብቼ ነው የምወስደው። ክፈቹ። ቤቱ የትኛው ነው? ቤቱ ይሄኛው ነው ቤቱ። ኦኬ ቤቱ የቱ ጋር? በቃ ቤቱ ይሄኛው ነው። خلاص እኔ ቪዲዮ እንዳታሳይ። እኔ አልፈልግም ማውራት። خلاص አንቺ ሊረዱሽ እኮ ነው የፈለጉት። ለሽ ትረጅኛለሽ? ምን ልረጅሽ? እነሱ ሊረዱሽ የፈለጉት። እኔ የምልሽ ማለት ነው አርባብ እንዳለሽ ደውይና ይሄ ነው አርባብ ይባያችሁ። አርባቤ እንዳትናገሩት ንገራቸው። ላ ማይከስ አርባብ ማለት في اذن ማለት تعرفين هذا شيء. ايوه سمعتش لا ما يخص عليها ما يخص. ኮንስታብል ግባ በሩን ሰብረ ግባ። ዱጭም አይልባት ልጅቷ እናት
ከኔንስ መቻሩ ታይታቃለች እና እንዳልሽ ዋይፋይ አንቺን ሙላ ስጫቸው እያልኩሽ እኮ ደግሞ ትበላለች። ፓስዋርዱን ማስከፈት እንችላለን። ባይዘዌይ ትስጣቸው። ላስተካክልልሽ ነገ በአካል ካልሄዱ በስተቀር ደረቅ ናት ልጅቷ። በቃ ነገ ማርያምን ልባቸው እንትን ማለት ነው እንጂ መዳረቅ ነው እንጂ ነገ በአካል ደግሞ እሷ እየቆረሰችን እኛ በደረቁ ነው። ኧረ በህግ አብላ ጁስም እየጠጣች ነው። ፖመግራኔት ጁስ መሰለኝ የያዘችው። ይሄ ሩማን ነው። ጁሱን ማያችሁ? እኔ ስለሷ እንትን እላለሁ። እናንተ ጁሱን ታያችሁ? ማርያምን ያው በበጇ ይዛል ፖመግራኔት። በጣም ነው ፓስወርዱን ይዤዋለሁ። አንቺን ደግሞ ስለምትቀርብሽ አንቺን ስለወደደችሽ አንቺ በወሬ ያዥልኝ፣ እኔ ደግሞ ልቀበል። ስልኩን ወሰድ ውስጥ ያለውን ፈትሼ እሺ እሺ እሺ። አንቺ በትልቁ ነይላትና አውሪያት። እሺ ሳሪ ወዳታለች። ማሻአላህ ብለናል። ፈለክ እኔ እሺ ጦይባ ማስገባት ያዙልኝና እኔ ስልኩን ይዤ ጦይባ ነይ ጦይባ ነይ ማስኪ ነይ ሳሪ ትፈልግሻለች። ያላ እናንተ እኮ እንትን ብላችኋል ነው ዙዙ። እሷ እኮ ሰላማዊ ሰው ናት። እናንተ ናችሁ ከወዲያ ከወዲህ እያጣደፋችሁ ልጅቷን እንትን የምትሏት እንጂ ሰላማዊ ልጅ ናት። የተናገረችውን በስርዓት ነው ያላትን ነገር ተናግራለች። እናንተ ግን በቃ ከወዲህ ከወዲህ ትሏታላችሁ። ልጅቷ ሀቅ አላት። ጦይባ አንድም ሰው እንዳሰሚ ጦይባ የት አለኝ? ብዙ ክፈች ማሪም ነበር። ጦይባ ማሬ ስሚ ማሬ አዳምጪኝ። አንድም ይኸውልሽ አንድ ነገር ልንገርሽ፣ በደንብ አዳምጪኝ። እየሰማ ይታይሻለሁ ማሬ ስልክ ስለሚዘጋ ጋይስ ማሬ ስሚ አዳምጪኝ። ይኸውልሽ ይሰማል። ቪዲዮ ይታይሻለሁ ትታይሻለሁ። ይኸውልሽ እኔ ባልትና ነው የምሰራው። እሺ እሺ አውሪ እኔ ቪዲዮ እኔ ባልትና ነው የምሰራው። እሺ ማሬ ባልትና ነው የምሰራው። ሽሮ እሸጣለሁ፣ በርበሬ እሸጣለሁ፣ ሽፎን እሸጣለሁ፣ ጀበና ሲኒ እሸጣለሁ። እሺ ልንገርሽ፣ በደንብ አዳምጪኝ። አንድ ነገር ደግሞ የምነግርሽ ነገር አንቺ ሀቅ እንዳለሽ እኔ በደንብ አውቄያለሁኝ። የልጅቷ ኬስ ገብቶኛል። ግን የምርም የምነግርሽ ነገር ምን እንደሆነ ታውቂያለሽ? ከእንደዚህ አይነት ሰው ራስሽን መጠበቅ አለብሽ። የሚቸግርሽ ነገር ካለ ለምሳሌ መቸገር ማለት ሌላ ነገር አይደለም። የምታማክሪው ነገር ካለ የምትፈልጊው ነገር ካለ አውሪኝ። ሽሮ፣ በርበሬ፣ እንጀራ፣ ድርቆሽ፣ ቆሎ፣ ዳቦ ቆሎ የምትፈልጊው ካለ እንትን ስላለ ደሊቨሪ እልክልሻለሁ። በሀሳብም በብርም በምንም ልረዳሽ እችላለሁ። እሺ ማሪ፣ ይህንን እምልሽ ለሌላ አይደለም፣ ትረጅኛለሽ። ምናልባት ቸግሮሻል ብዬ አይደለም። ሚዩት ነሽ ማሯ፣ ሚዩት ነሽ፣ ሚዩት ነሽ ውዴ። ሚዩት ክፈችላ ማሪ። እሺ አውሪ ማሪ። ይሰማል ማሪ አውሪ። ሳሪ እኔ ምንም አልፈልግም፣ ምንም አልፈልግም። እኔ ለሽ ተወስጃለሽ ሹ ያኔ خير ان شاء الله شفيكم ስልኩን አታሳይሽ፣ ይዘጋል። ቲክቶክ ስልኩ እንዳይዘጋብኝ ነው። ቁጭ አድርጉ ስልኩን። እንትን ይዘጋል፣ ላይቭ ስትሪም ይዘጋል። ማሬ ምንም ችግር የለም። አትፈልጊ ግን ራስሽን ጠብቂ። ይኸውልሽ ይሰማል ማሬ። ይሰማሻል ወይስ ይቆራረጣል? ለምንም አላስነካብሽም ማሬ። ይሰማል ሳሪ። ምንም አልፈልግም። እኔ ኮንትራት ነው ያለሁት። ምንም አልፈልግም። ግን ደግሞ ማለት ነው ሳሪ እምነግርሽ ነገር ካለ ከፈለግሽ ማለት ነው። በነገራችን ላይ እኔ ቲክቶክ ስገባ ይሻለው እንጂ አውርቼሽ አላውቅም። ግን ማለት ነው ሽሮና በርበሬ ያመጣለው ታያለ። ሽሮና በርበሬ ምንድነው የሚጨምሩበት? ቆንጆ ነው በልሽ ታውቂያለሽ። እኔን ሽሮና በርበሬ እኔ ገዝቼ ሳይሆን ሰው ታሞ ስላየሁኝ ነው። ለማሬ እኔ ማመጣው ከደሴ ነው። ቆንጆ ሽሮና ቆንጆ በርበሬ ነው። ማርያም አይደለም ሳሪ፣ አንቺ የምታመጪው ትክክለኛ ከሆነ ማለት ነው። ግን የሌላ ሰው ስለታመመ አይቼ ነው ሳሪ።
ትክክል። ምክንያቱም ለምን እንደሆነ ታውቂያለሽ? አዎ ሌላ ተዋጽኦ ይጨምራሉ። እውነትሽ ነው። ማንን አይተሽ ነው? አይ እኔ ከሰው ሰምቻለሁ፣ ከሰው አይቻለሁ። የታመመ ሰው አለ ማለት ነው፣ ጀነባ እያረጉበት ማለት ነው። ያኔ የሰው ሬሳ የሰባት ወር ልጅና የ8 ወር ልጅ እየቀበሩ ከ20 ቀን በኋላ እያወጡ ይፈጫሉ ማለት ነው። እንደገና ደግሞ በርበሬ ማለት ነው። በርበሬ ቲማቲምና በርበሬውን ከደም ጋር አቀላቅለው ያንንም እንደዚህ አድርገው ይፈጫሉ ማለት ነው። ያን እንደዚህ እያደረጉ እየሸጡ ስለሆነ የሚገዛ የለም። ብዙ ሰው የታመማል። ግን የኮ ሪሲፈር እኮ የተሰጠው ሰው አለ። ሪሲፈር ተሰጥቷል ደርሶሽ ከሆነ ማለት ነው። አሁን እኮ ለምን እንደሆነ ታውቂያለሽ ማሪ? ብዙ ሰው የቤት ባልትና ካልሆነ ወይም ደግሞ እንደዚህ አምኖ አይበላም። ምክንያቱም አንቺ እንዳልሽው የሚጨምሩበት ነገር ሌላ ተዋጽኦ ነው። በተለይ ሽሮና በርበሬ ማሪ የራስሽ ካልሆነ በስተቀር መብላት የለብሽም። ሰው ቤት መብላት የለብሽም። ሰው የሚሰጥሽ ነገር የተከፈተ ነገር መጠጣት የለብሽም። ይሄን በደንብ ታውቂያለሽ። አውቃለሁ። ግን ማለት ነው ማለቴ ያን እንደዚህ የሚያመጡ ልጆች አሉ። እኔ ያን ማን እንደሆነ ባላቅም አንቺ እኮ ስላሽ ነው እኔ ትዝ አለች። ግን ይሄ ሪሲቨር ወጥቶበታል ታውቂያለሽ። ሁለተኛ ደግሞ ማለት ነው እሺ ኮባ ማለት ነው። ኮባ ራሱ መሬት ውስጥ እየቀበሩ ከመሬት ውስጥ ነው አውጥተው የሚፈጩት ማለት ነው። ያም ራሱ ብዙ ሰው የታመመ ብዙ ሰው የሞታለ። ወላሂ ሳሪ የመቼም ታታቂያት ቀሪ ሪሲቨር ሳይዶ ማሪ አውቃለሁ። ሲጀመርም አንድ ነገር ልንገርሽ፣ እዚህ ሀገር ባልትና ስትሸጪ ማሪ ጽዳትና ተቆጣጣሪ አለ። አንድ ሰው ሽጠሽ ወይም ደግሞ አንድ ነገር ሽጠሽ ሰው ከታመመ በቀጥታ ወደ ህግ አካል ይሄዳል። ስለዚህ እኛ መጠንቀቅ ያለብን የምንገዛቸው ምርቶች መጠንቀቅ አለብን። እኔ በነገራችን ላይ ትልቅ ሱቅ ነው ያለኝ ማሪ። እሺ እኔ ሱቅ ነው ያለኝ። ምርት እንቺ ታመጫለሽ፣ ባልታና ታመጫለሽ፣ የሸክላ ዕቃ ታመጫለሽ። የሸክላ ዕቃ ለምን ታመጪ? የሰሪን ቁጥር እና ከደሴ ነው የማመጣው ማሪ። ሽሮ ከደሴ ነው፣ በርበሬ ከደሴ ነው እንድታመጣልሽ ለላ ከለከ እኔ ምንሽ ለሽ ከኢትዮጵያ ታመጫለሽ? ለሽ ከኢትዮጵያ ታመጫለሽ? እና የኢትዮጵያ ምርት ነው የሚሸጠው፣ በኢትዮጵያ ምርት ነው የሚሸጠው ውዴ። እሺ እንዴት ታመጫለሽ? ሰራ አይሰበርም እንዴ? ይሰበራል፣ ግን አንዳንድ ጊዜ በእንትን በጣም እየጠቀለልን ነው የምናመጣው እንዳይሰበር። ያው ሸክላው ይኸውልሽ፣ አየሽው፣ ላሳይሽ። አረ ቪዲዮሽን እኮ አይቼዋለሁኝ። አሃ ቪዲዮዬንም ታያለሽ። አድናቂዬም ነሽ አይደል? ይኸውልሽ፣ ይሄው እንደዚህ ማሻአላ ተባረካለ። አመሰግናለሁ። ይኸው ቴንኪው። ሸክላ እናመጣለን፣ ድስት እናመጣለን፣ ቡና፣ ጀበና፣ ዳጣ፣ ሽሮ፣ በርበሬ። አንድ ቀን ደግሞ እኔ ልክና የኔን ሽሮ አስቀምጥሻለሁ። እሺ ማሪ? ማሻአላ ተባረካለ። ችግር የለም ኢንሻአላህ። ጥሩ አመሰግናለሁ። የምትፈልጊው ነገር ካለ አውሪኝ፣ የምጠይቂ ነገር ካለ ጠይቂኝ። ፎሎ አረግሻለሁ። ሳሪ ቁጥርሽን ስጫት። ሳሪ ተጻፈው ስልኩ ቁጥሬን ያዥ ልስጥሽ። 05 ያዥ። መስመር የለኝም እኔ ክፈችና ወይዬ ዋትስአፕም የለኝም እኔ ዋትስአፕ ቁጥር የለኝም እኔ ቁጥር ሳወጣ ነው አወራሻለሁ። ቁጥር ሳወራ እኔ የምልሽ ግን ትንሽ ላውራሽ ካደወልሽ አይቀርና ማለት ነው። አውሪ። ምን አዲስ አለ? ስለ ኢማራትና ስለ ዱባይ ምን አዲስ አወሽ? በጣም አሪፍ ናት። በጣም ቆንጆ ናት። ሰርተሽ ትለወጫለሽ። በርቺ፣ ጠንክሪ። ማንንም እንዳሰሚ እህትሽ እንደነገርኩሽ እቺ እንትና የምትባል እንዳሸውድሽ ተጠንቀቂ። እሺ ማሬ፣ ጎብዥ። እሺ እኔ የምልሽ ላ ዳታሽ መዝጋት ከብለሽ ከሆነ ኧረ መቼም አልዘጋብሽም። እኔ ራሴ እሺ ሳሪ ወይዬ ወላሂ እሱ ልክ ነሽ። መሰደታችን እኮ አይከፋንም ነበረ በጣም ግን እንደው ታውቂያለሽ ሳሪ ግን በቃ ያለ ኢትዮጵያ እንደዚህ ተሰደተን መቼም አንቀርም። እንዴ አንቀርም። አሁንማ አባይ ይገደባል፣ ያልፍልናል። በስነ ስርዓት ሀገራችን ላይ ፏ ብትን እንኖራለን። ለምንድን ነው ተሰደን የምንቀረው ውዴ? አንቀርም። እኔ የምልሽ የሚያልፍልን እንደብሎ ነው እንዴ? ለምን አያልፍልንም? እንሰራለን፣ እንለወጣለን። ሀገራችን ሰላም ይሆናል፣ ሰላም ትሆናለች። አንቺ እኮ በጣም ገና ህፃን ልጅ ነሽ። ብዙ ነገር ይጠብቅሻል። መቼ ነው ሰላም የሚሆነው ሳሪ? ወንድሞቻችን እያለቁ እናንተ ጦርነት እኮ እኛ ጋር አለ። ይሆናል ማሬ። አዎ ጦርነት አለ። አይኖ አውቃለሁ። ይሆናል። ለምን እንደሆነ ታውቂያለሽ? እግዚአብሔር ሁልጊዜም ትክክል ነው፣ አይሳሳትም። ቀን አለው፣ ጊዜ አለው።
ሁል ጊዜም ቢሆን በጊዜው ይስተካከላል። ለዚች ሀገር የምናደርጋት ነገር አይቆጨንም። ምክንያቱም ነገ ከነገ ወዲያ የምንወልዳቸው ልጆቻችን ነፃ ለማውጣት ነው። ሀገራችን ሰላም ትሆናለች። የምርም ሰላሟ ይመለሳል። እኛ እንኳ ብናልፍ ልጆቻችን በስርዓት በደንብ በጥሩ ሁኔታ ይኖራሉ። እሺ ማሪ ተስፋ እንዳትቆርጪ፣ በተአምር ተስፋ እንዳትቆርጪ። እሺ በተአምር እሺ። መስማ ልክ ነሽ፣ ግን ማለት ነው እኛ ጋር ደሴ አመት ጦርነት ይመጣሉ። ጦርነት ብታይ ወንድሞቻችንን እህቶቻችንን ይገሉብናል። ግን ያኔ ጦርነት የሚመጡትን አሁን ነው ያወቅናቸው። ኦሮሞና ትግሬ ናቸው የሚመጡት ማለት ነው። ከኤርትራ ጋር አብረው ማለት ነው፣ ከአፍሪካ ጋር። ሁለተኛ ደግሞ ጅቡቲም ራሱ የሚወስዱን እነሱ ናቸው። ያኔ ታውቂያለሽ በአንድ ሰው ስንት ሺህ ብር እንደምንከፍል። አዎ ልንጣላ እንችላለን፣ ልንጨቃጨቅ እንችላለን፣ ልንሞት እንችላለን። ግን ሀገራችን ሰላም ትሆናለች። ይሄ እኮ መጨቃጨቅ እኮ አያስፈልገውም። እነሱን ጦርነት አይመጡም። ሁለተኛ ደግሞ ወንድሞቻችንን በጅቡቲ አይወስዱም። ካላስ ከዛም በኋላ ሁሉም ነገር ይስተካከላል። ወለላ አዎ ሰላም ይሆናል። ስለዚህ ሰላም እስከሚሆን ድረስ ደግሞ እኛ መታገስ አለብን፣ መስራት አለብን፣ መለወጥ አለብን። አንቺም ራሱ መስራት አለብሽ፣ መለወጥ አለብሽ። ነገሮችን ሁሉ በተአምር ወደኋላ መተው የለብሽም። ጤነኛ ነሽ፣ ሰላማዊ ሰው ነሽ። ራስሽን አረጋጊ። እሺ ማሪ። እሺ ችግር የለውም። ካላበዛብሽም ሳሪ። ግን እኮ መረጋጋት ያውራት። ቆይ አንዴ ሳሪ ያውራት ውዴ። እሺ ቆይ አንዴ። እሺ ቆይ ጠብቁ፣ ሱቅ ልዘጋ ነው። እሺ በቃ ሳሪ ያመሰግናለሁ። እሺ እኔ ካላስ ጋይስ እኔ ልወጣ እኮ ነው ቤተሰብ። አይ በቃ ነገ ግቡና አስተካክሉ በቃ ያለውን ነገር